ለምን ትኖሪያለሽ ይለኛል። ውስጤን በጣም ነው በቃ የሚያስጨንቀኝ፣ ያስለቅሰኛል። ተስፋ የመቁረጥ ስሜት በቃ ለምን ትኖሪያለሽ፣ ለምን እንደምኖር ራሱ ግራ ይገባኛል። የመኖር ትርጉሙ ራሱ ጠፋብኛል። ምን ኢንፌክሽን ኩላሊት ኢንፌክሽን ነው። እንደዚህ ዋጥቼ እንደዚህ መድኃኒት ዋጥኩኝ መድኃኒቱ ምንም አላሻለኝም እግዚአብሔር። ከዛ እያለቀስኩኝ እውነት እንባ ዋጋ አለው እህቶቼ፣ እያለቀሳችሁ ተማጸኑት። መድኃኒዓለም ሰሚ ነው። መጥምቀ መለኮት ቅዱስ ዮሐንስ፣ የጉራራው መጥምቀ መለኮት ቅዱስ ዮሐንስ በቃ አንተ ማረኝ፣ ፈውሰኝ፣ ስራዬንም መልስልኝ። በቃ እባክን እኔ እውነት በቃ ሌላ ምንም አልልህም፣ እመሰክርልሃለሁ። በሚዲያ ስምህን እመሰክርልሃለሁ፣ ስምህን ከፍ አድርጌ አወጣዋለሁ ብዬ ነው የተናገርኩት። ያ እውነት እግዚአብሔርን ነው የምላችሁ። መድኃኒዓለምን ይኸው ስራዬ ተስተካክሎልኝ እግሬ ተሽሎኝ ያ ጭንቀት ያ እየመጣ ለምን ትኖሪያለሽ ለምን እንደዚህ ትሆኛለሽ የሚለው ነገር ከአይምሮዬ ጠፍቶልኝ በሰላም ወጥቼ በሰላም ሰርቼ እየተመለስኩ ነው። ተው ድኖበታል ማሩ እዛው ከቤተ መቅደስ የሚወጣ ለእምነቱ እሱ ነው ምናምን ብሎ ተናግረውኝ ነበርና የዕለት ሁለት መጥምቀ መለኮት ቅዱስ ዮሐንስ ነበር። በጣም እያለቀስኩኝ መጥምቀ መለኮት ቅዱስ ዮሐንስ ጉራራው መጥምቀ መለኮት ቅዱስ ዮሐንስ እውነቴን ነው የምላችሁ በጣም ድቅን ያደረገልኝና ለኔ እንደተደረገ ለእናንተ የሚደረግላችሁ። እውነት እኔ በጣም ተቸግሬ ነበር እህቶቼ። በቃ ስራ መስራት አልቻልኩም። መቼስ ክፉ ሰው ክፉ ነው። አንዳንዴ ምን እንደሚደረግብኝ ባላቅም ስራዬ ሁሌም ቋሚ ነው። አንድ አይነት ስራ ነው። ከኔ ሌላ ስራ የሚጠሩት የለም። እኔ የሰራውባቸው ረጅም አመታት ናቸው። ተመላላሽ ስራ ስለምሰራ 5 አመት 6 አመት የሰራውባቸው ሰዎች ናቸውና እውነቴን ነው የምላችሁ። በጣም ነው የሚወዱኝ፣ በጣም ነው ቤታቸውን የሚያምኑኝ። ቁልፍ ከፍቼ ነው የምገባው። አሁን ከትንሽ ጊዜ ወዲህ ግን በቃ ስራዬ በቃ እየተበላሸብኝ፣ አይጠሩኝም፣ አልሄድም። በቃ የወርም እየሰራውባቸው ተመላልሼ አትምጪ ይሉኛልና በቃ ስራዬ ዝም ብሎ ከመሬት ተነስቶ ይበላሽብኝ ነበር። ከዛ የእውነት የዛሬ ወደ 4 ወር ኢትዮጵያ ደርሼ መጣው ማለት ነው። ኢትዮጵያ ደርሼ መጣው፣ ጸበል ተጠምቄ መጣው። ከዛ ተሽሎኝ ነበረ። አሁንም ተመልሶ ስመጣ ትንሽ ቆይቶ ተመለሰብኝ ማለት ነውና በቃ እውነት በጣም ግራ ገብቶኝ አለቅስ ነበረ። ምንድነው እሱ ጌታ ወይ ምን አድርጌ ነው በእናትህ እባክህ ጌታዬ ይቅር በለኝ እያልኩኝ ማለት ነው። ግን በኃጢአቴ ነው ያው በድክመቴን የመጣብኝ በርግጥ እና እኔ በጣም እውነቴን ነው የምላችሁ አለቅሳለሁ። የእውነት በቃ የሆነ ተስፋ ያስቆርጠኛል፣ ያስለቅሰኛል፣ ያስጨንቀኛል። ለምን ትኖሪያለሽ ይለኛል። ውስጤን በጣም ነው በቃ የሚያስጨንቀኝ። ማርያምን በጣም ያስለቅሰኛል። ተስፋ የመቁረጥ ስሜት በቃ ለምን ትኖሪያለሽ፣ ለምን እንደምኖር ራሱ ግራ ይገባኛል። የመኖር ትርጉሙ ራሱ ይጠፋብኛል። በቃ እንደዚህ ይላሉ። አንድ አይነት ነው እንዴ? በቃ ሁሉ ቀን መቀመጥ፣ መተኛት፣ መብላት፣ መነሳት፣ መተኛት፣ መነሳትና አማረር ነበረ። እግዚአብሔር ይመስገን። መጥምቀ መለኮት ቅዱስ ዮሐንስ በጣም ሰሚ ናቸው። አቡነ እጨጌ መጥምቀ መለኮት ቅዱስ ዮሐንስ የእውነት ስውሯ ማርያምን እጠራቸዋለሁ። ግን ይሄ የጉራራው መጥምቀ መለኮት ቅዱስ ዮሐንስ በአንድ ወንድማችን በሚዲያ ላይ በኤልሻዳይ ላይ ሲመሰክሩ ሰምቻቸው እዛ ላይ ሲናገሩ ስለዛ ሰማውኝና ያው እርዱ ምናምን ሲሉ አናገርኳቸው በውስጥ ወንድማችንና እንደዚህ ነው ታምሩ፣ እንደዚህ ነው ማር፣ እንደዚህ ሰው ድኖበታል ማሩ እዛው ከቤተ መቅደስ የሚወጣ ለእምነቱ እሱ ነው ምናምን ብሎ ተናግረውኝ ነበርና የእውነት ተማጸንኩት። አልሄድኩም ደጁ እንኳን በርግጥ ጸበሉና እምነቱ ተልኮልኛል፣ ግን አልሄድኩም። እዚህ ሁኜ ተማጸንኩት። በጣም ሰሚ ነው። አንድ ልጅ ደግሞ ብር 4500 ብር ተቀብሎኝ ቤተሰቤን አመጣልሻለሁ እዚህ ሀገር ብሎኝ ተቀብሎኝ ብሩን ማርያምን ነገ ዛሬ እያለ በቃ ይጫወትብኛል። የዕለት ሁለት መጥምቀ መለኮት ቅዱስ ዮሐንስ ነበር። በጣም እያለቀስኩኝ መጥምቀ መለኮት ቅዱስ ዮሐንስ ይሄንን እውነቴን ነው የምላችሁ እስከዛን ቀን ድረስ አልተማጸምኩ። በቃ ይሄንን ብሬን ካስመለስክልኝ በቃ እኔ ስለቴን አስገባለሁ ብዬ ተሳልኩኝ። እግዚአብሔር ምስክሬ ነው። ወላዲተ አምላክን ይኸው መጥምቀ መለኮት ቅዱስ ዮሐንስ እውነቴን ነው አልዋሽም። እግዚአብሔር ያየኛል አይደል? እውነቴን ነው የምላችሁ። እንዲህ ብዬ ጸሎት አድርጌ መልካውን አድርሼ ተነስቼ ነይና ብርሽኑ ሰጅ ብሎ ደወለልኝ ማለት ነው። አንድ ይሄንን አደረገልኝ ማለት ነው። ሁለተኛ ደግሞ በቃ በስራዬ ላይ እግሬን በጣም እያመመኝ በቃ እግሬ የእውነት መቆም ያቅተኛል፣ ያብጣል። ከመሬት ተነስቶ ወደ ያብጣል፣ እርጉዝ ይመስላል፣ እግሬ ያብጣል፣ ሰውነቴ ፊቴ ምናምን ያባብጣል። በቃ እብጥብጥ ነው የሚያደርገኝ።
ስቆም እግሬ በቃ የሆነ ኩላሊቴ ሁላ ይሄ ኩላሊት ታማሚ እንደያዛቸው እንደዛ አይነት ነገር ነበር የሚሰማኝ። በቃ ተስፋ የዛኔ እንደዛ ሲያመኝ ተስፋ ቁርጥ አደርጋለሁ። ሐኪም ቤት ሄድኩኝ፣ ምንም ነገር የለም። በቃ ምን ኢንፌክሽን ነው ኩላሊት ኢንፌክሽን ነው። እንደዚህ ዋጥጪ እንደዚህ መድኃኒት ዋጥኩኝ መድኃኒቱን ምንም አላሻለኝም እግዚአብሔርን። ከዛ እያለቀስኩኝ እውነት እንባ ዋጋ አለው እህቶቼ፣ እያለቀሳችሁ ተማጸኑት። መድኃኒዓለም ሰሚ ነው። መጥምቀ መለኮት ቅዱስ ዮሐንስ የጉራራው መጥምቀ መለኮት ቅዱስ ዮሐንስ በቃ አንተ ማረኝ፣ ፈውሰኝ፣ ስራዬንም መልስልኝ። በቃ እባክን እኔ እውነት በቃ ሌላ ምንም አልልህም፣ እመሰክርልሃለሁ። በሚዲያ ስምህን እመሰክርልሃለሁ፣ ስምህን ከፍ አድርጌ አወጣዋለሁ ብዬ ነው የተናገርኩት። ያ እውነት እግዚአብሔርን ነው የምላችሁ። መድኃኒዓለምን ይኸው ስራዬ ተስተካክሎልኝ እግሬ ተሽሎኝ ያ ጭንቀት ያ የመጣ ለምን ትኖሪያለሽ ለምን እንደዚህ ትሆኛለሽ የሚለው ነገር ከአይምሮዬ ጠፍቶልኝ በሰላም ወጥቼ በሰላም ሰርቼ እየተመለስኩ ነው። የሚገርማችሁ ያው ክፉ ሁሌም ክፉ ነው፣ ክፉን ለራሱ ይመልሳል። አንዳንዴ በሰፈሩት ይሰፈርላችኋል። ትግስት አድርጋችሁ ወደ እግዚአብሔር ስታለቅሱ የእውነቴን ነው ለእናንተ የሚቆፍሩበትን ጉድጓድ ራሳቸው ሲገቡበት ታያላችሁና እኔ መጥምቀ መለኮት ቅዱስ ዮሐንስ የጉራራው መጥምቀ መለኮት ቅዱስ ዮሐንስ ብላችሁ ጥሩት። እግዚአብሔርን ቤተክርስቲያኑ ከስር ውሃ ነው፣ ከላይ ከውሃ ላይ ነው እየተሰራ ያለው። ብዙ ሰው በጣም አያውቀውም፣ ግን በጣም ተአምረኛ ነው። ቦታው ላይ ሂዶ እየተፈወሰ ያለ ብዙ ሰው እየመሰከረ ያለ ሰው አለ። አንዲት እህት እንደውም ሰሞኑን እየሰማው ነበር ምስክርነቱን። አይኗ ለስንት ጊዜ አያይም ነበረ። ከዛ እዛ ሄደች። እዛ ሄዳ የማር እምነቱን ከተቀባች በኋላ አይኗ እንደበራላት እየመሰከሩ ነው። ብዙ ከኪንታሮት ከብዙ አይነት በሽታ ከካንሰር አንዷ ከአሜሪካ መታውላ ከካንሰር ዳንኩኝ እየመሰከሩ ነውና ያው በሚዲያ ላይ ብዙ አልወጣም። እኔ ግን እመሰክርለታለሁ። የጉራራው መጥምቀ መለኮት ቅዱስ ዮሐንስ ስራዬን አስተካክሎልኝ እግሬን ፈቶኝ ይኸው ማርያምን አይምሮዬ እንደዛ በቃ ጭንቀት ማሰብ ያቅተኛል፣ ተስፋ ያስቆርጠኛል፣ ያስለቅሰኛል። ከመሬት ተነስቼ በሳጫለሁ፣ ከሰው ጋር መግባባት ያቅተኛል። ሰው እውነቴ ነው መልካም ብያወራሁት እንኳን በደጣማማነት ይመለሳልና ማለት ነው። ያ እውነቴን ነው የምሎት። አንድ ልጅ በቀደማውን በውስጥ አናገራኝ፣ እንዴት ነሽ ደህና ነሽ እህቴ? እውነት እመቤቴን በቃ ነገሮች ስለሚጠሙብኝ ማለት ነው። እንዴት ነሽ ደህና ነሽ እህቴ? እግዚአብሔር ይመስገን በጣም ደህና ነኝ ብዬ ሳውራ እንዴ ንግግርሽ እንደዚህ ነው እንደ ሁሉ ቀን አለችኝ። አዎ ምን ነው እህቴ ስላት በጣም ትቆጫለሽ አለችኝ። አረ በስላሴ ስም እኔ አልተቆጣሁም ስላት ትቆጫለሽ አለችኝ። አረ እኔ አልተቆጣሁም። ከዛ ስልኩን ላይ ዘግታ ወጣች ማለት ነው። ከዛ መልሼ ደውዬላት ምን ሆነሽ ነው እህቴ ስላት እንዴ በጣም እንዲህ ነው እንደ ሁሉ ቀን የምታወሪ ትቆጫለሽ አለችኝ። እንደዚህ ነበር የምቸገረው። መድኃኒዓለም ምስክሬ ነው። ግን ዛሬ መጥምቀ መለኮት ቅዱስ ዮሐንስ በምልጃው በጸሎቱ ከአምላኩ አማልዶኝ አስታርቆኝ ይኸው ዛሬ ልመሰክር በቅቻለሁ። እኔም እንደሰው እውነቴን ነው እህቶቼ፣ አትጨነቁ ለሰው። በተለይ ክፉ መናፍስት ሰው ላይ እየተቀመጠ ይሄደ መልካም ስንናገር ጠማማ አድርጎ የኛ የሆነውን ነገር ማበላሸት ማጣመም ነው ስራው። የእውነት ተስፋ ላይ ያስቆርጠን ሊገለን ነው የሚፈልገው። በተለይ ስደት ላይ የቆየ ሰው እንዲሁም ሆድ ይብሰዋል። ዝም ብሎ ከመሬት ተነስቶ ራሱ ሆድ ይብሰዋል። እንኳን ሰው መልካም ተናግሮ ተጣሞበት ነገር ይቅርናና ተስፋ አትቁረጡ። እውነት ጸልዩ። ያው አሁን እግዚአብሔር ይመስገን ነው አባ ግርማ እና መምህር ተስፋዬ ብዙ መምህራኖች እያስተማሩን ነው። በመናፍስት ላይ መንቃት አለብን። አይምሮአችንን ማሰራት አለብን። በቲክቶክ ላይ ጊዜያችንን ከምናጠፋ ገጠመኝ ያዳመጥክ ስብከት እና አባን ያዳመጥን መታገል ነው። ከትግል በኋላ ድል አለ። በእርግጥ ጸሎት ስትጀምሩ ለመጀመሪያ ጊዜ ተስፋ ያስቆርጣል፣ ያስጨንቃል። ሰው የሚወዳችሁ ከናንተ ይርቃል፣ ይጣላችኋል። በቃ ክፉ አድርጎ ነው የሚያችሁ። ስትጸልዩ መተተኛ ነው የምትባሉት። ያ እውነት እኔ እምነት ሰጥቻቸው መተት ሰጠሽኝ ያሉ ልጆች አሉ ማለት ነው። ከአንዱ ለሰው የሰጠሽኝ እምነት ነው እንዴ መተት ነው ያሉኛሉ። እኔ ግን መተት ለሰው አልሰጥም። ለምን እንደሆነ ታውቃላችሁ? ነገ መሞት አለ፣ ነገ ሲኦል አለ፣ ነገ አለመኖር አለ። ነገ ደግሞ እዚህ ስንሞት ከዚህ እናርፋለን። ከዚህ በቃ ምድር ስንገባ እናርፋለን። ሰማይ ግን የዘላለም እሳት ነው ያለው። ሰማይ ግን የዘላለም ትላትል ነው ያለው። እዚህ የሰራነው መልካም ስራ እዛ ይጠብቀናል። እዚህ የሰራነው መጥፎ፣ እዚህ የሰራነው መተት ደግሞ በሰማይ ቤት ዋጋ ያስከፍለናል። እኔ ደግሞ ዘላለም በሲኦል መኖርን አልፈልግም። ለምን ክፉ ሰራለሁ? ለምን ብዬ ስንት ሺህ ዓመት ልኖር ብዬ እዚህ ስሞት አርፋለሁ። እዛ ግን ማረፊያ የለውም።
አስባችሁታል? ዘላለም ዓለም እስቲ ሽቅልና እየሰራችሁ ኑሩ ብትባሉ አይመራችሁም? ይሄ እንኳን ይመራል ትንሹ። እኔ ግን ሲኦልም ማየት አልፈልግም። ለምን? ሙቼ ተነስቻለሁ፣ አይቼዋለሁ። እውነቴን ነው። ስወልድ እኔ ለ3 ቀን እግዚአብሔርን ነው የምላችሁ እኔ ሙቼ ነው የተመለስኩት። አልነበርኩም፣ ተመልሼ ነው ህይወት ማምላክ ኪዳነ ምሕረት ህይወት የዘራችብኝና እኔ ክፉ በሰው ላይ አልሰራም። ክፉ በማንም አታስቡ። ክፉ ለማንም አይጠቅምም። እውነቴን ነው የምላችሁ። እኔ ወሬ አበዛውባችሁ እህቶቼ። መልካም እንሁን። ሰው ክፉም ያድርግብን ችግር የለውም። ዋጋውን ከመድኃኒዓለም እናገኘዋለን። ከተመቻችሁ ኮፒ ሊንክ ሼር አድርጋችሁ ለወገኖቻችሁ